ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ መረጃዎች እንንገራችሁ። ለሁለት ዓመት ደብዛው የጠፋው ወጣት አግቻለሁ በማለት የማጭበርበር ወንጀል የፈጸመው ግለሰብ በእስራት ተቀጣ። ቴዎድሮስ ሰሚኖስ የ25 ዓመት ወጣት ሲሆን ተወልዶ ያደገው በአዳማ ከተማ ዳቤ ክፍለ ከተማ አዳማ ዩኒቨርሲቲ ጀርባ አስቱ እየተባለ በሚጠራው አካባቢ ነው። ቴዎድሮስ ለወላጆቹ ሁለተኛ ልጅ ሲሆን በአካባቢው የሁለተኛ ደረጃ ትምህርቱን አጠናቆ ለከፍተኛ ትምህርት ተቋም የሚያስገባ ነጥብ ባለማምጣቱ ወላጆች ራሱን ችሎ እንዲያስተዳድር ባለ 3 እግር ባጃጅ ገዝተው እንዲሰጡት የክፍለ ከተማው ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ አብዱራህማን ለብስራት ሬዲዮም ገልጿል። ቴዎድሮስ በተወለደበት አካባቢም ሆነ አብሮ ከሚሰራው ጓደኞቹ ዘንድ ተወዳጅና ተግባቢም እንደሆነም ይነገራል። ሆኖም ግን ግንቦት 15 ቀን 2016 ዓ.ም ጀምሮ ለስራ እንደወጣ በዚያው ሳይመለስም ይቀራል። የቴዎድሮስ ወጥቶ መቅረት ያሳሰባቸው ቤተሰቦችም ፍለጋቸውን በየአቅጣጫው አድርገው ባለበት ሰዓት በአካባቢው ነዋሪ የሆነና ለቴዎድሮስ ወላጆች የቅርብ ቤተሰብ የሆነው ጌታቸው አየለ የተባለ ግለሰብ ግንቦት 16 ቀን ወደ ቴዎድሮስ ቤተሰብ መኖሪያ ቤት በመምጣት በአጋቾች መታገቱን በመግለጽ 700 ሺህ ብር እንዲሰጣቸው መጠየቃቸውን በመናገር ቤተሰቡን በማረጋጋት የተጠየቀውን ብር የሚልኩበትን መንገድ ያመቻቻል። ጌታቸው አየለ ይህንን ተግባር ሲፈጽም ለጊዜው ከማይታወቁና ለዚህ ስራ ያዘጋጃቸውን ሰዎች ጋር በመደወል የተጠየቀውን ብር በምን መንገድ እንደሚላክና በስንት ሰዓት እንደሚላክ የማግባባትና የማደራደር ስራ በመስራት የማጭበርበር ተግባርም ይፈጽማል። በጌታቸው ሙሉ እምነት ያደረባቸው የቴዎድሮስ ቤተሰቦች የተጠየቁት ገንዘብ ፈላልገው 700 ሺህ ብር ጥሬ ገንዘብ በተባሉት ሰዓትና ቦታ ይዘው በመሄድ ያስቀምጣሉ። ነገር ግን የልጃቸውን መለቀቅ ሲከታተሉ ጨለማን ተገን አድርጎ የተቀመጠውን ብር ሲያነሳ ያዩት ጌታቸው አየለ መሆኑን በመመልከታቸው ወዲያውኑ ለጸጥታ አካላትም ያሳውቃሉ። በቤተሰብ ጥቆማ መሰረትም ተጠርጣሪው ጌታቸው አየለ ክትትል ሲያደርጉ ቆይተው ለጊዜው ተጠርጣሪ ቢሰወርም የምርመራ መዝገቡ ተጣርቶ በአቃቤ ሕግ በኩል ክስ ለመክፈት የተሟላ ማስረጃ ባለመሟላቱ የምርመራ መዝገቡ ላይ ለጊዜው ክስ ሳይከፈትም ይቀራል። ቤተሰብ የልጃቸው የውሃ ሽታ ሆኖ መቅረትና የተጠየቁትን 700 ሺህ ብር በመጭበርበር መና መቅረቱ እያሳዘናቸው ባለበት ወቅት ፖሊስ ባለመሰልቸትና ተስፋ ባለማቁረጥ ባደረገው ክትትል ጥር 2 ቀን 2018 ዓ.ም ጌታቸውን በቁጥጥር ስር በማዋል በአቃቤ ሕግ በከባድ የማጭበርበር ወንጀል ክስም ይመሰርታል። ክሱን የተመለከተው የዳቤ ሰሎቄ ክፍለ ከተማ ወረዳ ፍርድ ቤትም መጋቢት 9 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጌታቸው አየለ የማይገባውን ጥቅም ለማግኘት አሳሳች የሆኑ ነገሮችን በመናገር የተሳሳተ እምነትና ግምት በመፍጠር የፈጸመው ከባድ የማጭበርበርና ማታለል ድርጊት ጥፋተኛነቱ በመሆኑ በ5 ዓመት ከ5 ወር እስራት እንዲቀጣ መወሰኑን ኢንስፔክተር አብዲ አብዱራህማን ጨምረው ለብስራት ሬዲዮም ገልጿል። ለስራ እንደወጣ ያልተመለሰው የ25 ዓመቱ ቴዎድሮስ ሰሜኖስ ግን ዛሬም አድራሻው ባለመገኘቱ የወላጅ ልብ አርፎ አልተኛም ስትል ባልደረባችን መባወርቅነህ ዘግባለችም። በኦሮሚያ ክልል ከ280 ሺህ ሊትር በላይ ነዳጅ በህገወጥ መንገድ ሲጓጓዝ ተይዞ ለመንግስት ገቢ ተደረገም። በኦሮሚያ ክልል ያለው የነዳጅ እጥረት ምክንያት በማድረግ እስካሁን ድረስ በተደረገ ቁጥጥር ከ280 ሺህ ሊትር በላይ ነዳጅ በህገወጥ መንገድ ሲጓጓዝ በቁጥጥር ስር መዋሉና ነዳጁም ለመንግስት ገቢ እንዲደረግ መወሰኑን የክልሉ ንግድ ቢሮ አስታወቀም። እንደ ቢሮ መግለጫ አሁን ላይ ያለው የመካከለኛው ምስራቅ ሀገራት ጦርነት አስታኮ በተከሰተ ችግር ምክንያት በተፈጠረ የነዳጅ እጥረት በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ግለሰቦች ችግሩ እንዲወሳሰብም አድርገውታል። መንግስት በከፍተኛ የዋጋ ድጎማ ወደ ሀገር ውስጥ ያስገባውን ነዳጅ በስውር ከነዳጅ ማደያ ሰራተኞችና ከነዳጅ ጫኝ ተሽከርካሪዎች በመመሳጠር በርካታ ሊትር ነዳጅ በህገወጥ መንገድ ሲያጓጉዙ በቁጥጥር ስር ውለዋል። እስካሁን በተደረገ ጥብቅ ቁጥጥር ከ280 ሺህ ሊትር በላይ በህገወጥ መንገድ ሲጓጓዝ በቁጥጥር ስር የዋለ ሲሆን 191 ግለሰቦች ተይዘው ምርመራም እየተጣራባቸው ይገኛል። ከህብረተሰቡ ከ220 በላይ ጥቆማዎች የደረሱ ሲሆን ጥቆማዎችን በተገቢ መንገድ አጣርቶ ተገቢ የፍትህ ውሳኔ ለማሰጠት መሰራቱም የገለጸው ቢሮው የህገወጥ የነዳጅ ዝውውር ሰንሰለት ከማደያ ሰራተኞች አንስቶ እስከ የጸጥታ አካላትና መስተዳደር ትስስር ያለው በመሆኑ በተገቢ ሁኔታ የፍትህ ውሳኔ ለማሰጠት ሰፊ ጥረት መደረጉም በብስራት ሬዲዮም ሰምቷል ስትል ባልደረባችን ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ከወደ ዓለም አቀፍ ወደ ተገኙ መረጃዎች እናልፋለን። ኤምሬትስ ኢራንን ለመዋጋት ወታደር ሳይሆን
በአጋሮች መካከል ግልጽነት ያስፈልጋል ማለች። የተባበሩት አረብ ኤምሬትስ ፕሬዝዳንታዊ አማካሪ አንዋር ጋርጋሽ የቦታዎች ግልጽነትና በችግር ጊዜ ማን ሊታመን እንደሚችሉ እውቀት የሚያስፈልገውን ያህል መሳሪያዎችና ወታደሮች አያስፈልጉም ሲሉም ተደምጧል። እየተካሄደ ያለውን ጦርነት በመጥቀስ ጋርጋሽ በኤክስ ላይ በለጠፉት ጽሑፍ ላይ የኢራን ጥቃት ከጀመረበት ጊዜ ጀምሮ እህትና ወዳጃዊ ሀገሮች ግንኙነታቸውን ቀጥለዋል። ይህም አድናቆትና ምስጋና ያለው እውነተኛ ድጋፍ በሚሰጡ ሰዎች መካከል ያለውን አቋምና ያለምንም እርምጃ መግለጫዎችን በሚሰጡ መካከል ያለው አቋም ይለያሉም ብሏል። ጋርጋሽ አክሎም ኤምሬትስ የመጋፈጥና የመታገስ ችሎታውን አረጋግጧል። ነገር ግን ከመሳሪያና ከወታደር በላይ ድጋፍ ላይ ግልጽነት ያስፈልገዋል ሲሉም ተናግሯል። አስቀድሞ በዚህ አስቸጋሪ ወቅት የአረብና እስላማዊ የሰራተኛ ተቋማት ከነዚህ መካከል የአረብ ሊግና የእስልምና ትብብር ድርጅት ዋናዎቹ የት አሉ ሲሉ ከሁለት ቀናት በፊት መናገራቸውም ይታወሳል። የኢራን ጥቃት በዝምታ ሊታለፍ አይችልም ሲሉ የተባበሩት መንግስታት ድርጅት የሳዑዲ ተወካይም ተናገሩ። በጄኔቫ በተባበሩት መንግስታት ድርጅት የሳዑዲ አረቢያ ተወካይ አብዱል ማህሰን ማጅድ ቢን ከሆይታላ የኢራን ጥቃቶች የመንግስትን ሉዓላዊነትና የግዛት አንድነት የሚጋፉ ናቸውም ብሏል። ኢራን በሳዑዲ አረቢያና በገልፍ አባል ሀገራት ላይ ያደረሰችውን ጥቃት እናወግዛለንም ብሏል። እነዚህ ከኢራን ጋር አሁን ባለው ግጭት ውስጥ አካል ያልሆኑት የተባበሩት መንግስታት ቻርተርና ዓለም አቀፍ ሕግ ይጥሳሉ። ክስተቱን በስሙ መጥራት አለብን ሲሉም ተደምጧል። ጎረቤትን ኢላማ ማድረግ የመልካም ጉርብትና ግንኙነት መርሆችን መጣስ ነው። አስታራቂን ኢላማ ማድረግ ለሰላም የታለመውን ጥረት ሁሉ አሳልፎ ይሰጣልና ማንኛውም ገንቢ ተነሳሽነት ያዳክማልም ብለዋል። የጠላት ቡድኑ አባል ያልሆኑት ግዛቶች ኢላማ ማድረግ በዝምታ ሊታለፍ የማይችል ተቀባይነት የሌለውና ምክንያታዊ ያልሆነ ጥቃት ነው ሲሉም የሳዑዲ አረቢያ ተወካይም ተደምጧል። በሌላ በኩል ሳዑዲ አረቢያ ከኢራን የተወነጨፈባትን በርካታ ባሊስቲክ ሚሳይልና ሰው አልባ አውሮፕላኖችን መጥለፏንም አስታውቃለች። የተከበራችሁ ተመልካቾቻችን የዛሬው የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረም። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ የጋራ ቆይታ አደረግኩኝ። ሰላም።